ከዛሬው ላይቭ ስትሪም ላይ በጣም ከደበሩኝ ክፍሎች አንዱ ምናልባት አይታችሁት ከሆነና ከደበራችሁ አላቅም ካልደበራችሁ ግን አሁን ስነግራችሁ ሊደብራችሁ ይችላል አላስተዋላችሁትም ከሆነ አላቅም አይሾ ስፒድ የሆነኛው ክፍል ግቢ እየገባ አረንጓዴ ቢጫ ቀይ ቱታ የለበሱ ሴቶችን ሲያይ where can I get toilet እያለ ይጠጋቸዋል ቶይሌት ይላቸዋል እንደዚህ የሚላቸው ጥሩነሽ ዲባባ በዓለም መድረክ ከፍ ያደረገችንን መዝሙራችንን ሰንደቃችንን ያውለበለበችልን ሌጀንዳችን የሆነች ትልቅ ቦታ እኛ አይደለንም ዓለም ትልቅ ቦታ የሰጣት ሴት ሽንት ቤት እየጠየቀ አቃተም እሱ ያለ ቦታቸው የተገኙት እሷ ብቻ አይደለም ደግሞ ዲባባ ሲስተር ናቸው እንዳለ አምስቱም እጅጋየሁ ነሽ ገንዘቤ ነሽ ጥሩነሽ ነሽ እና የሁለቱን ስም ሜላትና አንዷ አምስቱም እግዚአብሔርን የሆነትን ይደብረኝ እነ ጥሩነሽ ከሱ በላይ ሌጀንድ ናቸው ላቃቸው ይችላል ስለነሱ ተነግሮት እሱ ነው ሰልፊ አብረን እንነሳ ብሎ ሰልፊ መነሳት የነበረበት እሱ ነው እነሱ ካሜራ ይዘው ይቀርጹታል ደረጃችሁን ማወቅ ነበረባችሁ እዛ ቦታ እንድትገኙ ያደረጋችሁ ሰው በራሱ በጣም ቀሽም ነው በቃ እኔ ደግሞ ለኔ ከሴት የኔ ሌጀንድ ጥሩነሽ ዲባባ ናት ከሩጫ ደራርቱን ኃይሌ በጣም አከብራቸዋለሁ ቀነኒሳና ጥሩነሽን ደግሞ በጣም ለምን የእድሜ ኩዬም ስለሆኑ በኔ እድሜ ብዙ ነገር ያሳዩኝ እነሱ ስለሆነ በጣም መገኘት ያልነበረባችሁ ቦታ ተገኝታችኋል በቃ እናንተ እዛ ቦታችሁ አልነበረም ሲሆን በጣም ዘመናዊ ቤት አላችሁ እንደ አንድ ፕሮግራም ተይዞ አሁን ደግሞ ና ሌጀንዶች ጋር እንውሰድህ ብለው ይዘውት መምጣት ነበረባቸው ወይም ደግሞ እዛ ያላችሁበት ጋር ገና ከመምጣቱ በፊት እዛ ቀጥሎ የሚያገኙ ኢትዮጵያውያን ሯጮች ናቸው የዓለም ክብረ ወሰን በስማቸው የያዙ ናቸው ተብሎ ሲመጣ በሪስፔክት ነበር መምጣት የነበረበትና አንድ ይሄኛው ክፍል በጣም ደብሮኛል ያው በነገራችን ላይ እንደዚህ ክብራችሁን የማይመጥን ቦታ ስትገኙ የሚደርሰው እንደዚህ አይነት ነገር ነው ብዙ ጊዜ እሱን ስትሪም ደግሞ ካያችሁ እንደዚህ ማኔጅ ምናምን የሚደረግ ነገር አይደለምና ይፈለገ እናንተ ብትቀመጡ ራሱ የተቀመጣችሁበት ቦታ አይመጣም ለዛ እንደዚህ አይነት ነገሮች እንዳይፈጠሩ ምናምን ከተፈለገ አለመገኘቱ የተሻለ ነበር እኔ አዶናይን ያሳዝነኝ አንጀቴን ይበላኝ እንደዚህ ተጋግጦ ከኋላ እየሮጠ ይተረጉምለታል አንተኛ ባናሳዝን ይሄ ኢትዮጵያ አይሾ ስፒድ የምትባለው እኛ ባናሳዝን ህዝቡ ባያሳዝን አዶናይ ያሳዝንን በመድኃኒዓለም እንደው መሰረታዊ ቋንቋ አትማርም እንደው መሰረታዊ ደናን እንዴት ነው የሚለውን እንኳን ሶስት ቋንቋ ነው የሚችለው ከእንግሊዘኛ ካም ዳውን የሰማሁት yes no እንዴ ምሱስ ሺውን ይጠፋባል አንዳንዴ ግርግር ሲበዛ ይጠፋባል በአማርኛ አስረዳ ስለ ሀገር ብለው ሲሰጡት አንድ ጊዜ እድል ያበደለው ብሎ ወጣ ያሳብድ እኔ አንድ ሰውዬ ደግሞ ማመስገን ፈልጋለሁ ቀይ ሰውዬ እዛ አድዋ መታሰቢያ ሊድ ሲያረጋቸው የነበረ ቀይ ሰውዬ በደንብ አድርገን የመራኸው አንተ ባታስረዳ ምንም ልጁ የሚያውቀው ነገር የለም ብሎ መሯሯጥ ቆንጆ አድርጋ አስረድታል ጥሩ አሳይታል እናመሰግናለን አባት ይሄ ኢትዮጵያ ሾው ስፒድ የምትባለው ግን ሩጫ ራሱ አትችልም እንዴ አሮጥም እንዳሽ እንዴ ማሮጥም ኳል ተወለ ነገር ምን ያገባኝ ሶስት ትዝብት የዛሬ የአይሾ ስፒድ ጉብኝት ላይ አንዱ ግን ኔጌቲቭ ነው የመጀመሪያ ይሄ ሰውዬ ነው ማን እንደሆነ ባላቅም አቀራረቡ እርጋታውና እንዴት አድርጎ ነገራቶችን ኮንትሮል እንደሚያደርግ ትክክለኛ ሰው ነው የተመረጠው ለቦታው እሱን አመስግኑልኝ ሁለተኛ አዶናይ እየተገፋ ሂድ እየተባለ በዛ መልኩ ልጁን ለማገዝ የነበረው ሞራል ሌላ ሰው ቤር ማድረግ ምችል አይመስለኝም እንደዛ እየተገፋ ለራሱ ሳይሆን አይሾ ኢትዮጵያ እንድለወጥ ያደረገው ጥረት በጣም ነው ያደነኩትና ይሄ ልጅ ከልቡ ሰው እንደሚያግዝ ቅልብ እንዳለው አይቻለው አዶናይ ቴንክ ዩ ቬሪ ማች ሶስተኛ ላይ እኛ ኢትዮጵያውያን ለካይና ያለው እንግሊዘኛ ማንችለው ይሄ ደግሞ የቤት ስራ ለትምህርት ሚኒስቴር ነው የሚሆነው እንግሊዘኛ ላይ ልሰራ ይገባል ይሄ የብዙዎቻችን ሐሳብ ይመስለኛል አሁን ልጅ እንግሊዘኛ ለማወቅ ምናምን በጣም ጎርቶታል አይታችሁታል ዚምባብዌውን ራሱ ያን ያህል እኮ አይመሳሰለውም ግን ይሄን ያለ ርቀት ተጉዞ የመጣው ጨዋታ አዋቂ በመሆኑ ቋንቋ ስለሚያውቅ ነው ይሄ ደግሞ በዛ ላይ እንደዛ ቢሆን አስቡት መልኩ በጣም ነው የሚመስለው ምናምን በደንብ አብሮ እንትን የሚል ይመስለኝ ነበር اخوان ዛሬ እንዳገር ነው የተወረድ ነው
አውቃለሁ ደስ የሚል ስትሪም ነበር። ደብሊው ኢትዮጵያ ደብሊው ስፒድ አገራችን ደስ ይላል። ግን ክብር የሚባል ነገር አለ። ያኔ አንዳንድ ሰው የክብር ትምህርት መስጠት አለብን። ያኺ ጋርዱ ገፋህ እንዴ በቃ ሂድ አሳን አትጠጋ። ይሄ በቃ ስፒድ ነው አይደል? ሄዱ አገራችንን ያስተዋውቅ። እሱ ሀው 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 የሚለው እኮ ብር ይከፈለዋል። አንተ ለምንድን ነው ሀው ሀው የምትለው? ላ አይሆንም። አሁን እናትህ ስታይ ልጅ ውሻ ሆነ ስም ያኔ ውሻ ስትባል ራሱ ከባድ ነው ያኺ። ሀው ሀው ብሎ ብር አገኘ፣ አንተ ምን አገኘ? ላ አይሆንም። ያኔ አንዱ ዛሬ እግሩን ሳሞ ስፒድ እኮ ነው። ላ ትላንትማ ያላየነው ጉድ የለም። እንደውም ካየሁት መካከል አንዱን ላሳያችሁ። ቸኮልኩ ትንሽ። ያው ደግሞ እኮ ሲይዙ እኮ ዋዋው ብለሃል። አይተዋላ ቪዲዮ? አዎ ስገባማ እንደዛ እንደ ውሻ እየጮፍኩ ነው የገባሁት። ላይክ ከዚህ በፊት እኮ እኔ ምናምን ስላየው እኮ ነው ስጠረጥር ያልተከተብከው መስላቸው ነው የያዙ። ይገርማል እኮ አንዳንዴ ውሻ መሆን የሚያስከብርበት ጊዜ ላይ መተናል። እንግዲህ ብር ነው የሁሉ ነገር የሚሰራው። ያው ጊዜው ነው፣ ምንም ማድረግ አይቻልም። ዘ ቲያትር ኦፍ ቅሌት በአፍሪካ መዲናዋ አዲስ አበባ አድማጮች ራሳቸውን እንደ ሜን ካራክተር አድርገው አይሾ ስፒድ እንቀበላለን ሲሉ የነበሩ ቲክቶከሮች የአይሾ ስፒድን ጫማ ለመላስ እግሩ ስር ቢደፉም ለውሻ ትርኢት ተደረጉ። እንደ ቆሻሻ ፌስታል ተጠቅልለው ተጣሉ። ቲክቶከሮቹ እኔ ነኝ የምቀበለው የጉራ አርማዳ ከስፒድ ፊት ከቁብ ሳይቆጠር ቀረ። ከነሱ ይልቅ ከተራ ሰዎች ጋር መዝናናትን መረጠ። ምንም ሳይፎክር አራዳው ቶሚ በራሱ መንገድ ራሱን ለዓለም አሳየ። አኩቻ በጭፈራው ራሱን አስተዋወቀ። ኦሮሞ በፈረሱ፣ አማራ በሽለላው ትግሪ ዳር ሆኖ እየተመለከተ አቀባበል ሲያደርጉለት በመሃል ሾልኮ የ300 ብር ቲሸርት 5000 ሸጠ። ሜዲን ኢትዮጵያ እሸቱ ዘገየ በእንግሊዘኛ እጥረትና ረሃብ እንደ ሐውልት ቆሞ ቀረ። የአፍሪካ ኩራት የዚምባብዌው ዱነግ በአስገራሚ ቀልዶቹ ስትሪሙን አደመቀ። መገፋቱን መዋረዱን ተቋቁሞ አዶናይ ሜዲን ኢትዮጵያ ኤሊውን አይሾ ስፒድ ወደ መድረኩ በሉኪታ አስደናቂ ፌንታ ፓስ አደረገ። ከደቡብ አፈራማ ስፍራዎች የተገኘው ኤሊው እሸቱ ዘገየ ግን መድረኩ ላይ ዱዳ ሆኖ ታየ። በአራዳው ዚምባብዌ ስፒድ እንግሊዘኛ ግራ ቀኝ ተንገላታ። ትንፋሽ ሲያጥረውም ታየ። በሙቀታማው አዲስ አበባ ብርድ ሲለውም ተመለከትን። እንግሊዘኛ መማሩን ትቶ ቁርጥ ቤትና ጭፈራ ቤት ሲዞር የነበረው አይሾ ዘገየ እድሉን እስከ ወዲያኛው አሳልፎ ሰጠ። ዶናይም ልፋት መና ከተተ። በገዛ ሀገሩም ባይቷር ሆኖ አመሸ። ማሽቃበጥ ማያውቁትም ያራዳ ልጆች የቅሌቱን ሆረር ላይቭ እየተመለከቱ ተዝናኑ። የትላንትናውማ እንደዚህ እናውጣ ከተባለ በጣም ብዙ ነገር ይወጣጣል። ግን አንድ የተመቸኝን ብቻ ልጋብዛችሁ። በዚህ ሁሉ መሀል አንድ የራሱን ስራ የሰራ ሰው አለ። ይሄን ቪዲዮ ተመልከቱ። እንደ ሀገር ነው ያዋረዳችሁ እንዴ! ማዘር ግን የምሮት ነው። አንድ ቲሸርት 5000 ነው 6000 አሉት ዴ 3000 ያስከፈሉት ለስካርፍ ምናምን፣ ከዛ 6000 ለካኔቴራ ለጥቁር ኃይለ ስላሴ ተብሎ ተጻፈበት ካኔቴራ። እኔ እንጃ ሌላ ሰው ብሎት ቢሆን ኖሮ እንደዚህ አይደለም። ሁለቱም በጣም ወዳቸው ቲክቶከሮች ናቸው። ሁለቱም በጣም ይመቹኛል። በጣም ሀሳባቸውን በስነ ስርዓት የሚያስተላልፉ ሰዎች ናቸው። ግን ለኔ አሁን ልክ አይመስሉኝም። የሆነ እቺ ሴትዮ እንደሌላው እይይ እያለች አብሶ እንደዛ ጸጉር ቆራጭ እይይ እያለች ፈጣሪዋ እንደመጣ ሰው እግሩ ስላልወደቀችም ከዛ ሁላ ሱቅ እድለኛ ነች። እሷ ሱቅ ጋር መጣ አልሄደችበትም፣ መጣባት እንጂ ያራዳ ልጅ 5000 ብር ለኔው ቫልዩ ስለሌለው ሜቢ ወይም ሊኖረውም ይችላል። ግን ባይኖረው 5000 ብር ምናምን ብላ አስናቀችኝ አይደለም። ለሷ ምን አይነት ቀዳዷ እንደሚሸፍንላት አላቅም። ከዛ ሁላ ሱቅ ግን እድለኛ ነች፣ እድሏ ነው። መጣ እሷ ሱቅ ያራዳ ልጅ ነጋዴ ነች። በቃ እቃ ሸጣለት ነው የተቀበለችው። ሁለተኛ ደግሞ ከተቸገረ ላይ ምናምን ችግሩን እያወቀች አይደለም ብር የነጠቀችው፣ ካለው ላይ ነው። ምንም ግድ አይሰጥም። ደግሞ ምንም የሚያዋርድ ነውር ነገር አልሰራችም። በቃ እድል ነው። አንዳንዴ የሰው ልጅ ሁሌ ነግደን ከምናተርፈው ብር በላይ አንዳንዴ ቻንስ ይመጣና የተለየ ትርፍ እናገኛለን። ይሄ ደግሞ ፈልጋ አይደለም። እንደውም እሱ እዛ ጋር ግርግርስ ባይፈጥር ለሷ ደስቷ ሊሆን ይችላል። እሱ ጋር ባይመጣ ኖሮ የተለየ ቻንስ ነው። መጣ፣ ይመቻት፣ ያራለች፣ እድሏን ተጠቀመች። በቃ ሌላ ምንም አይነት ነውር አላረገችም። ከኪሷ አልወሰደች፣ አልሰረቀች፣ ምን አላለች፣ ከተቸገረ አልነጠቀችም። ይባስ ካለው ነው። ይመቻት። ጀርዚ እኮ $100 ምናምን ነው የሚሸጠው እናውቃለን። ማሊያ ምናምን ገዝተን እናውቃለን። የሀገራችን ልብስ 5000 ብር ማለት እኮ $30 ምናምን ነው የሸጠችለት።
ስቲል ፒስ ነው። ግን ይሄን ያህል እሷን እንደዚህ ብለን እንደውም እንዲሰማት ማድረግ አያስፈልግም። ይመቻት ነው እድሏን የተጠቀመችው። በቃ እኔ እድሏን እንደተጠቀመች እንደውም ቆጥሬ ነው ማደንቃት። በቃ ለኔ በሸጠችልኝ ዋጋ በሸጥለት ነው እንደውም የሚደብረኝ። ያራዳልች ይመቻት። እንደውም በጣም አስናቁን ምለው ለኔ ጸጉር ቆራጩ ክርስቶስ የመጣ ይመስል ወይ ነብዩ መሐመድ የመጣ ይመስል እንደሱ እምነትን ያላቀም እንደዛ እስኪንፏቀቅ እስክትቀል ድረስ እኛ እስክንዋረድ ድረስ እንደዛ ሲፏቀቅ የነበረ እሱ ስንት አይነት አለ እንዲህ የምናወጣቸው ሰዎች። እንዲህ እቺ ልጅ ምን አረገች? አልሄደችበትም መጣባት። ደግሞ እድለኛ ነች። ከዛ ሁላ ሱቅ መሃል እሷ ጋር መጣ። ይመቻት፣ እድሏን ተጠቀመች። በቃ ምንም አይነት ነውር አልሰራች። እኔ ይመቻት ነው የምለው። ይመቻት። ሌላ ሰው ብሎት ቢሆን አይደብረኝም። ሁለቱ ስለሚመቹ ምናምን ስነ ስርዓት ስላላቸው ለዛ ነው በስነ ስርዓት የሚወሩ ያሉት። ይገባቸዋል ብዬ አስባለሁ። በቃ እድሏን የተጠቀመች። ምንም ያዋርድ ነገር አላረገችም። ለኔ ምንም እሷ ነች የምታቆደው። 5,000 ብር ምኗን ይሙላላት አይሙላላት። ስለዚህ ይመቻት ነው እንግዲህ። እነሱም ግን ይመቹኛል። እኔ የዚህ ልጅ አስተያየት በጣም ነው የተመቸኝ። እንዲህ ሲጀመር ፍሪ ማርኬት አይደል እንዴ? ፍሪ ማርኬት እኮ በቃ ሰው ይደራደራል፣ የተመቸው ይገዛል ነው አይደል? ሲጀመር ደግሞ ከሌለው ሰው ላይ አይደለም የሚወሰዱት፣ ብር ካለው ሰው ላይ ነው። ለማውጣት ከማይሰስት ነው። ስራ ነው በቃ መስራት እኮ ነው። አንዳንድ እንደዚህ የሚወቅስ ሰው ምናምን ስላሉ መጀመሪያ አካባቢ ሳይው ለምን መጣ በቃ የዚህ ልጅ መንገድ ሊዘጋ ነው ብዬ በጣም አናዱኝ ነበር። ግን በስመ አብ የሚገርም ያራዳል። ጀምሬ ነው የምላችሁ። ከኢትዮ አሾ ስፒድ ጋር ያለው ኮሙኒኬት ደግሞ ሰፖርት ሲያደርገው እና ደግሞ ሌላኛው ከአሾ ስፒድ ጋር እንዴት ነው የሚያወሩት? እግዚአብሔር ነው የምላችሁ። የሆነ በቃ ጥምረታቸው የሌለ ነው የተመቸኝ። የሆነ ሙርቲዞ አንድ ላይ ይስቁ አንድ ላይ። አንድ ሰው እንዳይከራከረኝ የዚምባብዌው አሾ ስፒድ የጨርቆስ ልጅ ነው። እላፊ አራዳ ልጅ ነው። እናቴ ታሙተ ወይኔ ላይቭን ስትሪሙን ቀጥታ ስትከታተሉ የነበራችሁ ትረዱኛላችሁ ስለምን እያወራው እንደሆነ። እላፊ አራዳ ልጅ ነው የዚምባብዌው አሾ ስፒድ። በጣም የተመቸኝ ይኸውልህ የኛን ሀገሩን አሾ ስፒድ ከዋናው አሾ ስፒድ ጋር ለማገናኘት ሲያደርግ የነበረው ነገር ማን ብቻ የዚምባብዌ አሾ ስፒድ እላፊ ተመችቶኛል። የጨርቆስ ልጅ ነው። አንድ ሰው እንዳይከራከር። ይመቸው፣ ወላሂ ይመቸው። ሲጀመር ልጁ ቅልጥፍና ነው ምናምን በጣም ደስ ይላል። እንደውም ቢያልፍለት ሁላ የምር ከሱ ጋር ራሱ የሚገጥመው እሱ ይመስለኛል። በጣም ጨዋታ ያውቃል። የሆነ ኢንተራክሽናቸውን ራሱ ካያችሁ ምናምን የሚገርም። ምስጋና ለዚህ ጀለስ፣ ምስጋና ለሼፍ ማርከስ፣ ምስጋና እስከዛሬ ድረስ ጨጓራችንን ሲልጡ ለነበሩት፣ ማታ ግን ከጎላ ተረፉን መብራት ኃይሎች ዓለም እንዲሁም 9 ሚሊዮን የሚቆጠር ህዝብ ላይቭ ላይ ለ4 ሰዓታት ትኩረቱን ወደ ሀበሻ ምድር ያደረገበት እጅግ አስገራሚ የአሾ ስፒድ ኢትዮጵያን ቱር። እኔ ኪኪቲው በኢትዮጵያዊነታችን በታሪካችንና በባህላችን መቼም እኮራለሁ ብዬ ባላስብም እጅግ ቅመም የሆነ ጀለስ አገራችን መታ አሁንም ዛፍ ላይና ዋሻ ውስጥ እንደ ዝንጀሮ ሙዝ እየበላ የምንኖር ለሚመስላቸው ምድረ ነጫጭባውላ ሀገራችን ይህች ናት ብሎ ያሾፈልን። እንደውም እንግሊዝኛ ክላስ መፎረፍ ይሄ ነው ትርፍ ያልኩለት የኛው አሾ ፈጠነ ደግሞ ህልሙ በመሳካቱ እኔን ጨምሮ ብዙዎች በደስታ የተደሰትን። በዛው ልክ አሾ ስፒድ መጣ። በረባሶን ገድግዶ ከቻለ ገጠር መጣ። መርኪ እንደሆነ መርኪነቷን እንደማትለቅ ያሳየችን። እኔም ለሀገሬ ፒፕል ስቴይ ፖዚቲቭ ያልኩለት አስገራሚ የአሾ ስፒድ ቱር። ጋይስ ምስጋና ታይም ነው። አሁንሽ በጣም ማመስገን ያለብን ሰው አለ እና መስግነው ማለት ነው። ሉክ ዲስ ጋይ በጣም አሜዚንግ ፐርሰን። ስለ ሀገሩ ሲያብራራ የነበረበት መንገድ ምናምን በጣም ሀምብል ነው። ኮንፊደንሱ ምናምን እንዴት ደስ እንደሚል ምኑ እንዳስደስተኝ ልንገራችሁ። ለወጣት በሚገባው መንገድ ነው የሚያወራው። ላይክ እንደ ወጣት ቆጥሮት ምናምን ነው የሚያስረዳው። እንደዚህ ነው የሚለው። ላይክ በጣም ብዙ ሰዎች ሲያንዛዙት ነበረ። በጣም መመስገን ያለበት ሰው ነው። ደግሞ ማወቅ የነበረብን ሰው ነው። ማን ይባላል? ምዕራፍ ገብርኤል ማርቆስ እና የሳን ቴክኖሎጂ ጀነራል ማናጀር ነው። ከዛ በተጨማሪ ደግሞ ኤሌክስ ላይ ደግሞ ሪጂናል ዳይሬክተር ነው። ላይክ የሚታወቅ ያለበት መከበር ያለበት ሰው ሆኖ ነው በቃ የታጊ በትክክለኛው መንገድ እያስረዳ የነበረው ሰው እሱ ነውና ይሄን ሰው አለማመስገን አንችልም። በቃ የዛሬው ስትሪም በጣም ቆንጆ ነበር። ቆንጆ ካደረጉት ሰዎች ውስጥ ደግሞ ላይክ በጣም ሲያስደስቱኝ ከነበሩ ሰዎች ውስጥ ዲስ ጋይ ቱሪዝም ሚኒስተር ሀገራችን ቱሪዝም በቃ እንደዚህ ነቃ ስትሉ በጣም ነው ደስ የሚለው። እኔ በጣም ነው ደስ ያለኝ ዛሬ እውነት በጣም ነው የምታስደስቱት። ስራችሁን ስለሰራችሁ በጣም እናመሰግናለን። ይመስገነው ስፒድ እንደዚህ በማታ ሀገራችንን ሲያሳየልን ነበር። በቃ የዛሬው ስትሪም ሰክሰስፉል ነበር። ከሞላ ጎደል የጎደሉ ነገሮች አሉ። ይሁን በቃ ለዛሬ የዛሬው በጣም ቆንጆ ነው። ቀጣዩን ደግሞ አብረን የምናየው ይሆናል። በቃ ሀገራችን ግን እንደምንፈልገው ፕሮሞት ተደርጋለች። ራይት በጣም ቆንጆ ጊዜ ነበረ። እናመሰግናለን።
ምናልባት የአዶናይ አይነት ንጹህ ልብ እንዲኖረን ከሀገር መውጣት ያለብን ይመስለኛል። እውነት ለመናገር ዜብራ ነው ልባችን፣ የተለያየን ሰዎች ነን። አዎ ኢትዮጵያውያን መቼ ይሆን አንድ የምንሆነው? ያ የድሮ አንድነታችን የአባቶቻችን መቼ እንደሚመለስ አላቅም። አንዱ ለራሱ የሆነ ነገር ለማግኘት ሲሽቀዳደም ታዩታላችሁ። አንዱ ደግሞ የሌላው ስኬት የሚያስደስተው የሌላ ሰው መለወጥ ለሱ ደስታን የሚፈጥርለት ንጹህ ልብ የያዘ ሰው አለ። አንዳንዱ ደግሞ አንዱ እንዳይሳካለት አካውንቱን ሪፖርት በማድረግ ለማዘጋትም የሚሯሯጥ አለ። አዶናይ እውነትም የሰውኛ ምሳሌ ነው። አዶናይ መምሰል ይቻል ይሆን? እኔ እንጃ፣ በፍጹም አይቻልም። እኔ ደግ ልሁን ብዬ ባስብ ራሱ የሱን ያህል ልሆን አልችልም። ብቻ አዶናይ ይለያል። አዶናይ አዶናይ እያላችሁ ኮመንቱን አጥለቅልቁልኝ አደራችሁን። አዶናይ አንተ ትለያለህ። ደግነት በእግሩ ሲሄድ አየው። በቃ ሰው ሆኖ ማለት ነው። ስሙ አዶናይ ተብሎ God damn bro, like ከራሱ አልፎ ለሰው መጥቀምን እንዴት እንደሆነ አሳየ። እኔ እንጃ እንዴት ብዬ ኤክስፕሌን እንደማደርገው ከቃል በላይ ሆኖብኛል። ብቻ ቢግ ደብሊው ኮሜንት ላይ ሜንሽን እያደረጋችሁት። ከዛ ውጪ ሚስ ወርልድ አፍሪካ አስተርጓሚዎች አብራችሁት የነበራችሁ ከስፒድ ጋር፣ ከዛ ውጪ ደግሞ ይሄን ያህል ተከታይ አለኝ ብላችሁ ሳትሰክሱ ራሳችሁን ላይ ሳትሰቅሉ እዛ ጋር ላይ ክራውዱን ተቀላቀላችሁ ስታሳዩ ለነበራችሁ ራቼንም ጆን ዳንኤልም ጨምሮ ዳጊ ኦርተን በቃ ላይክ እዛ ጋር ሰው ሼም ሙድ ለመያዝ ምናምን ሼም ለማስያዝ ምናምን ይሞክራል። እናንተ ግን ቢግ ደብሊው እውነት ትለያላችሁ። ጆሺ አባቴ እሱ ነው ከዚህ ወሰደኝ ሁላ እኔ አልሄድም ብዬ ነበርና ከልብ አመሰግናለሁ። ጥሩ ምግብ ያሰጣችሁ፣ ጥሩ ነገር አሳያችሁ። ሁላ ይመቻችሁ። የፈለገ ፌመስ ልትሆን ትችላለህ። ከ4 ሚሊዮን በላይ ፎሎወር ኢትዮጵያ ውስጥ ታዋቂ የፈለግከውን ያክል ልትሆን ትችላለህ። ግን ደግሞ ልክ ካንተ የበለጠ ሲመጣ ልክ እንደ አዶናይ ትገፋለህ፣ ውጣ ትባላለህ ማለት ነው ከካሜራው። በጣም የሚገርመው ግን አዶናይ እኔ ታወቃለሁ 4 ሚሊዮን ፎሎ አለኝ ፌመስ ነኝ ምናምን ተገፋው ብሎ ወደ ኋላ አላለም። እየተጋፋ ስንት ሰዓት ሙሉ እየተጋፋ ሲያስተረጉምለት አይዞ ሲለው አዶናይ ተነስ ፎቶ ሲሉት ሊነሳ ሲገባ ውጣ ሲባል አረ ውጣ እያሉኝ ነው እኮ እነሱ ሲገፉት እንደገና እየሄደ አይዞ ሲለው ስለራሱ ክብርም ሆነ ስለራሱ ምንም እኔ እንደዚህ ማለት ሳይል ያንን ልጅ ለማገዝ እግዚአብሔርን እኔ እንኳን ኖርማል ምንም ፎሎ ሳይኖረኝ ውጣ ብሎ ቢገፋኝ እንዴት ገፋኛል ብዬ ምናምን ደንፎ ጭሬ ነው ጓልል የምችለው ማለት ነው። በቃ የራሱ ጉዳይ ብዬ ልሄድ የምችለው ምን አባቱ ምናምን ብዬ ማለት ነው። አረኛ ወጣት ነን ግን አይመጣልንም፣ አይሆንም ማለት አንችልበትም እንደዚህ በቃ እኔ አሁን አዶናይ የፈለገ የሆነ ሲናገር ቢሰሰስ ምናምን ራሱ ቢያንስ እንደዚህ አይነት ነገሮቹ መርጫ ይለታል ማለት ነው። እኔ በጣም ነው በቃ ሲገፉት ሲገባ ሲያስተረጉምለት ልጁ በጣም የኢትዮጵያ ስፒድ ይደነግጣል ምናምን አይደል ያሰው ላይ ሆነ ይችላል በፊትም ግን በቃ አይዞ ከጎኑ ደጀን ሆኖ ማለት ነው። አረ ይመች እናቴ ትሙት ይመች። መመስገን ያለባቸው ሰዎች እንግዲህ ተመስግነዋል ብለን እናስባለን። እዚያው መደጋገም አያስፈልግም። ብቻ ግን እስኪ በስትሪሙ ላይ ምን ታዘባችሁ? እስኪ ኮሜንት ላይ እናንተ ማዛባችሁ። የስፒድ ስትሪም የኢትዮጵያን ገጽታ ቀይሮታል አልቀይረው የሚለው ነገር በኋላ እንመጣበታለን። አሁን ግን መመስገን ያለባቸው ሰዎች ስም እንጥቀስ። የመጀመሪያው አዶናይ በጣም ትልቅ ስራ ነው የሰራው። የኛ ሀገሩ የኢትዮጵያው ስፒድ ህልሙን እንዲያሳካው ደግሞ ከዋናው ስፒድ ጋር ቀርቦ እንዲል ትራንስሌት በማድረግ የሚፈልገውን ነገር በመናገር እሱን ፑሽ በማድረግ የሚገርም ስራ ነው ያሳያል። ሲቀጥል ደግሞ ሀሴት የሚገርም ማለት ኢትዮጵያን በስንት ሰዓት ሴል አድርጋለች ወይ ደግሞ ኢትዮጵያን ለዓለም በደንብ አሳይታለች ተብላ የምታሰብ ሰው ነች። በዛ ስትሪም ማለት የተወሰነች ደቂቃ ቢሆንም የሚገርም ስራ የሰራችው። ከዚህ ቀደም ጠቅላላ የአፍሪካ ሀገሮች ስትሪሙ ላይ ሞዴሎች ምናምን እየመጡለት ምንም እነሱ ወይ ሲነፍሱ ወይ የሆነ ፌንት የበሉ እንትኖች እያመጡለት ሀገራቸውን በደንብ ፕሮሞት አላደርጉ ነበር። ግን ሀሴት ግን አንደኛ ስራ የሰራችው። ይቀጥል ደግሞ ሴኩሪቲዎች የሚከፈላቸው ብቻ አይመስለኝም የሚወዱት ነው እየመሰለኛል። በቃ የሆነ እንደልጃቸው የሚያዩት ነው እየመሰለኛል ሴኩሪቲዎቹ ማለት ነው። የሚገርም ስራ የሰሩት ትላንትና ቢካዝ በቃ በጣም የህዝቡን ፍቅር ኦቨርዌልሚንግ ነበር። በቃ እኔ እንደዚህ አልጠበኩም ነበር። በካሜራ ተቀረጹት ነው እናንተ በደንብ ያያችሁት። ከካሜራ ጀርባ የነበረውን ህዝብ ብትመለከቱት ማለት ነው ስፒድን ሲከተል የነበረው ስፒድ ላይ በቃ ስፒድ ያለ የነበረው ሰው በስመ አብ ወልድ የሚገርም ፍቅር አሳይተናል ብዬ አስባለሁ። የሚገርም አቀባበል፣ የሚገርም ሆስፒታሊቲ አሳይተናል ብዬ አስባለሁ። እንግዲህ በቃ ያው ቢቆይ አሪፍ ነበረ ግን አልቆየም። በቃ አሁን ከዚህ በኋላ ቀጣይ ስትሪመሮች ወይ ደግሞ ቀጣይ ኮንተንት ክሬተሮች ኢትዮጵያ ምቹ መሆኗን አይተዋል። ከዚህ በኋላ የተሰራው ስሩ ኢትዮጵያ ምቹ መሆኗን አይተዋል። አዲስ አበባ ምቹ መሆኗን አይተዋል። ከዚህ በኋላ ጠብቁ፣ ይጎርፋሉ ነው ብላችሁ ቱሪስት። የቢዮንሴ ታሪክ ተደገመ። ያኔ እሷም የመጣች ጊዜ የካህናት ማዕት ተሰብስበው ሀገሯ ላይ ዘፋኝ እዚህም የመጣችው ለመዝፈን ሄዳም የምትዘፍን
የራቁት ዳንሰር ጨፋሪ ሌላ ምንም የተለየ ቁም ነገር ልትሰራ ያለመጣችን ሴት በዛ ደረጃ በቄሶች ተከባ አጉል የሆነ ነገር ሲደረግላት እሷን ማክበር ወይስ እምነቱን መናቅ? አሁን አይሾው ስፒድ ዩቲዩበር ነው፣ ላይቭ ስትሪመር ነው። ከዛ ውጪ መንፈሳዊ ሰው አይደለም። እንደውም ዓለም ላይ ጉግል ብታደርጉ ሻሃዳ እንደያዘ እጅግ ብዙ እስላማዊ ተግባራትን በመፈጸም ለእስላማዊ ካልቸር የሚሰጠው ቦታ ይበልጣል። አንገቱ ላይ መስቀል የለ፣ ክርስቲያን ነኝ ብሎ በአዋጅ አያውጅ። ቄሶች እዛች ጋር ተሰብስበው እንካ መስቀሉን ተሳለም፣ እንካ ይሄንን ሳመው፣ እንካ ይሄንን ያዘው እያሉ በዛ ደረጃ ማለት ሃይማኖት አይደለም ወይስ እኛ የሌለውን ቦታ ሰተን ነው እንዴት ብለን እንድንገረም ያደረጋችሁን? ውጤቱንም አየነው። ገባና ቤተክርስቲያኑ ላይ ዘለለበት፣ አዜመበት፣ አንጎራጎረበት። ሌላ ጉዳይ ውስጥ ነበር። የዛ ሃይማኖት ተከታይ ቢሆን ነው መስቀሉን ሲመለከት አያውቀውም ነበር ብላችሁ ታስባላችሁ? ማለት ራሱ ሄዶ ሁኔታውን ተግባራቱን ለመፈጸም ዝግጁ አይሆንም። ዞሮ ምንድነው የሚሉኝ እነዚህ ሰዎች እኮ ነው ሲል ነበር። ምንድነው አርግ እያሉኝ ያሉት? መስቀሉ የሚሰጡት ይመስለዋል። መልሰው ደግሞ እንካ ለግንባርህ ነው፣ እንካ ተሳለመው፣ እንካ ሳመው እያሉ ሲሉት ግራ ሲጋባ ነበር። ማለት እዛ ውስጥ እኮ ያከበረው አለመፈለግነትም እንዳለ መርዳት ከባድ አይደለም። ራሱን ለማሳየት ለመፈመስ፣ ሀገርን ለማስተዋወቅ እንደዛ በሚጋጋጥ ማህበረሰብ መካከል ተሰልፎ ቦታ ይዞ እኛንም ይሄን ብለው በሃይማኖት አባት ደረጃ የቄሶች ማአት በዛ ደረጃ ተሰብስበው ስናይ በጣም ገርሞናል። ምን ለማለት ነው? አልሐምዱሊላህ ዊ አር ሙስሊም። አልሐምዱሊላህ ወላሂ እኔ ሙስሊም በመሆኔ ኮርቻለሁ። አልሐምዱሊላህ። እኔ ግን አንዳንዴ የሚያደርጉትን ነገር የሚያውቁ አይመስለኝም። ብቻ ግን አላህ ይጠብቅ። ይሄን ፓርት ስታዩ አልነዘራችሁም? የሆነ ጉዝባምፕስ ነገር። እኔ ባይ ዘ ዌይ ከአይሾው ስፒድ ስትሪም ላይ በጣም የወደድኩትን ፓርት ላሳያችሁ። እንዴት እንደገረመኝ በቃ ይሄ ድሮን ሻት በጣም ነው የሚያምረው። አዲስ አበባ እንደዚህ ታምራለች ነው እኔ ራሴ ገረመኝና በዓለም አቀፍ ሕዝብ ፊት አዲስ አበባ እንደዚህ ተውባ ነበር የተቀረጸችው። ድሮን ሻቱ በጣም ሌላ ታሪክ ይሄን ነበር የፈለግነው እና አዲስ አበባ በዚህ መንገድ እንግዲህ ተውባ ታይታለች። አይሾው ስፒድ ራሱ ገርሞት አስተያየት እየሰጠ ነበርና ነዘረኝ በቃ ይሄን ነገር ሳይ። አራዳ ልጆች ዛሬ ከሀገር ውጭ ያለ አበሻ እንዳለ ማለት ነው ሲራመድ ምናምን ነገር ደረቱን ገልብጦ ነው ማርያምን እንዳለ በቃ የሚጠይቀን እንዳለ ምናምን ነገር ኧረ ሀገራችሁ ምናምን ነገር እያለ ነው ማለት ነው። ደብሊው ዛማ ኢትዮጵያ ፒፕልስ ዛሬ ማርያምን ታሪክ ነው የሰራ ነው። ያራዳ ልጆች ይመቸን። እኔ በሳቅ ልጨልል ነው። ኧረ በለው የአይሾው ስፒድ ስትሪም አይታችኋላ? በዛ ዙሪያ የሚሰሩ ሜሞች ኧረ አይ ማለት ዛሬ አዲስ አበባ ቀውጢ ነበረች። ስትሪሙ የሆነ አጭር ሰዓት ቢሆንም ብዙ ነገር ነው ሀፕን ያደረገው። እስካሁን ድረስ እኔ ፕሮሰስ አላደረኩትም። ብዙ ነገሮች አይቻሉ። የሚመሮች አይነ ግን እኔ ገደሉኝ። ገና 2 ቀን 3 ቀን እንስቃለን። ኧረ በለው ምንድን ነው የተካሄደው? ምንድን ነው የተፈጠረው? ምን አይነት እይታ ነው? እኔ የሆነ ነገር ስሩብኝ። ኢትዮጵያ አዲስ አበባ እንደዚህም ደግሞ ቤቱ ፏ ብሎ የተፍታታ አለ። ልክ እኔም እንደሱ ነኝ። ቤቴ ደቅ ብዬ የምር ብዙ የሚያስቁ ነገሮች ነበሩት። በጣም ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። አይሾው ስፒድ በዚህ ሰዓት ጉብኝቱን አጠናቆ ከሀገር መውጣቱ ተሰማ። አይሾው ስፒድ በኢትዮጵያውያን ፍቅር መደመሙ ተገልጿል። ታዲያ ታዋቂው የዩቲዩብ ኮከብ አይሾው ስፒድ ወደ ኢትዮጵያ ካደረገው ታሪካዊ ጉብኝት በኋላ ለአድናቂዎቹ ያለው አድናቆትና እንዲሁም ደግሞ ምስጋናም አቅርቧል። በአፍሪካ ቱር ከተጀመረ በ11 ቀናት ውስጥ ብቻ በእይታ እንዲሁም ደግሞ በሰብስክራይበር ብዛት ኢትዮጵያውያን በአንደኛ ደረጃ በመሆን አዲስ ሪከርድ ታሪክ እንግዲህ አስመዝግበዋል። ስፒድና እንዲሁም ቡድኑ ለተደረገላቸው ደማቅ አቀባበልና ለተሰጣቸው ልዩ ፍቅር ኢትዮጵያውያንን ከልብ አመስግነው ተሰናብተዋል። ታዲያ አይሾው ስፒድ ኢትዮጵያን በድጋሚ እንደሚጎበኝና ዳግም እንደምንገናኝ ሙሉ እምነት እንዳለው ገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? አይሾው ስፒድም በኢትዮጵያ ቆይታው ምን አዲስ ነገር ፈጠረ ብላችሁ ታስባላችሁ? ሀሳባችሁን ግለጹ። እኔ ቢያንስ 2 ቀን ይቆያል ብዬ ነበር። ያው ግን ገና በአንደኛው ቀን እዛው ማታውን ነው ሄደው ተብሏል።
ብቻ ግን አይሾ ስፒድ ወደ ግብጽ ሄዶ እንግዲህ እንደምትመለከቱት ስትሪሙን እያደረገ የሚገኝ ቢሆንም ነገር ግን እንደጠበቀው ያክል ተመልካቾችን እያገኘ እንዳልሆነም እንደዚሁ እየተመለከትን እንገኛለን። እሱም በተደጋጋሚ እጁ ላይ ያለውን ስትሪም እየተመለከተ ሰዎች እየገቡ እንዳልሆነ እየገለጸ ይገኛል። አሁን ላይ በግብጽ ፒራሚዶችን እየጎበኘ ይገኛል። እስካሁን ድረስ እንደምትመለከቱትም ከአንድ ሰዓት በላይ ስትሪም አድርጓል። 68000 ሰዎች ብቻ ነው እየተከታተሉት የሚገኙት። ኢትዮጵያ ግን አንድ ሰዓት ስትሪም ባደረገ ሰዓት ወደ 250 እና 260 ሺህ አካባቢ ሰዎች ስትሪሙን እየተከታተሉት ነበር። አይሾ ስፒድ በግብጽም እንደጠበቀው እንዳላገኘውም ተመልክቻለሁ። እኛ እኮ ስንረባረብ እንለያለን። እስኪ ብቻ ግን ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አጋሩ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ አድርጉ።